አሁን ባለንበት ሁኔታ ወንዞች የፍሳሽ ማስወገጃ መስመር ናቸው። ሰዎች ቤታቸውን ሲገነቡ ጀርባቸውን ለወንዙ ሰጥተው ቆሻሻቸውን በዛ በኩል ያስወግዳሉ። ፋብሪካዎች በተመሳሳይ ሌሎች ተቋማትም በዛ መንገድ ነው የሚያደርጉት። ስለዚህ ቅድም ሊዳ ሲለው እንደነበረው የተፈጥሯዊ ስራቸውን አለ የሚሰሩት የፍሳሽ ማስወገጃ መስመር ሆነው ነው እያገለገሉ ያሉት። አሁን የኛ ዓላማ ወደ ተፈጥሯዊ መስመሩ መመለስ ነው። ወደ ተፈጥሯዊ መስመሩ ይመለስ ሲባል በቃ ዝም ብሎ ተመለስ ተብሎ አይመለስም። አንደኛ ወንዙ ራሱ ዋናው የወንዙን ባንክ ዴቨሎፕ እናደርገዋለን ስንል ከወንዙ በዳር በኩል ደግሞ ያሉትን ተፈጥሯዊ መንገዱን ጠብቆ የፍሳሽ ማስወገጃዎች እየተሰሩ ነው። ከፍተኛ የፍሳሽ ማስወገጃዎች አሉ። ሰዎች ፍሳሾቻቸውን ተቋማትም ነዋሪዎችም እዛ ውስጥ እንዲያስደርጉ ይገደዳሉ ማለት ነው። ስለዚህ አማራጭ አላቸው። ወደ ወንዙ መክተት የጠብታ አልሆነ በስተቀር የግዴታ እንትኖች አይሆኑም። አማራጮች ስለሌሉ ተደርገው የሚወሰዱ አይደሉም ማለት ነው። እሱ ብቻ አይደለም። የፍሳሽ ማስወገጃዎች ከመስራቱ በተጨማሪ ደግሞ ከሱ ቀጥሎ የሚኖሩ ቦታዎች ለሌላ ልማት ይሆናሉ። ቅድም እንደነገርኩ ቤቶች ጀርባቸውን ነበር አይደል ለወንዝ የሚሰጡት። አሁን ግን ፊታቸውን ወደ ወንዝ ይሰጣሉ ማለት ነው። እንደውም እኔ እኮ የምኖረው እዚህ ወንዝ አጠገብ ነው የሚባልበትን ሁኔታ ማምጣት አለብን ማለት ነው። እሱ የህይወት ፍልስፍናም ይሆናል። የህይወት ፍልስፍና ይሆናል ማለት ነው። የተወሰኑ ቦታዎች አሁን ተጀምሯል። ፊታቸውን ወደ ወንዙ ያዞራሉ ማለት ነው። አሁን በህጉ መሰረት ከ30 እስከ 50 ሜትር ከወንዙ መራቅ አለባችሁ ይባላል። መራቅ አለባችሁ ሲባል ግን ማንም ሰው እዛ አካባቢ ድርሽ አይልም ማለት አይደለም። ሰዎች እዛ ጋር ይዝናኑበታል፣ ስራ ይሰሩበታል፣ የኢኮኖሚ መሰረት ያደርጉታል። ግን እዛ ወንዙ ዳር ሄደው ወንዙን የሚበክል አክቲቪቲ አይቻልም ነው የተባለው። ስለዚህ ነዋሪዎች ከዛ በኋላ ያሉት በተለይ 5ኛ ዞን ላይ ያሉት ትልቅ የኢኮኖሚ እንቅስቃሴ፣ የስፖርት ማዘውተሪያ፣ የመናፈሻ፣ የልጆች መጫወቻ ሁሉ ነገር ነው የሚኖረው። ይሄን ልማት የኛ ስራ ነው ስለ እኛ እናስተባብራለን እንጂ ባለሀብቱ የግል ባለሀብቱ መንግስትም በሚመለከተው ሌቭል የሚሰራቸው ስራዎች ሆነው ነው ዴቨሎፕ የሚደረጉት ማለት ነው።